በቃ ይበቃኛል። ለእጅ የምመነዝረው ማለት ነው። ምን አባት አመጣል? ለምን 100 ቢሊዮን አይሆንም? ተመስገን አምላኬ፣ ያለኝ ይበቃኛል። ባገር ስቴት አሁን 10 ሌብል ሆነሽ ባለኝ አሁን አንቺ ባለኝ ይበቃኛል ስትይ ራሱ አታፍሪ? ተይ ግሪስ፣ እንዳንጣላ። ጥሩ ሰው አልነበርሽም? ተይ በታፕ ታፕ እኮ ብዙ እንጠቃቀማለን። ተይ እኔ እስቲ ላለም ላስብ ጊዜ ይሄ እጁ የማያልቅበት አምላካችንን እስቲ ምን አለበት ስጠይቀው ደስ ቢልሽ ይበቃኛል የምትይው ተስፋ ቆርጠሻል። ስንቱ በልቶ የማያድር ምን አገባኝ ታዲያ? እኔ ምንም ያገባኝ ነገር አለ? በልቶ የማያድር ደግሞ ስለነሱ ልጨነቅ እንዴ? እኔ ደግሞ የተሻለ ነገር ለመብላት ነው። ወረኛ ይሄልሽ አንድ ነገር ልንገራችሁ አይደል? ይሄ የሰውን ጭንቅላት እንትን ልትሉ ሼም ልታስይዙ የምትሞክሩ ስንት በልቶ የማያድር አለ። እና እኔ እኮ በራሴ ጊዜ እኮ ነው በልቼ የማላድረው። እርቦኝ እኮ አይደለም በልቼ የማላድረው ለመቀነስ ስል። አሁን ግን የምፈልገው እሱን አይደለም። እኔ 40 ቢሊዮን ዶላር ስለ ሆድ ስለምናምን ስለ አር ስለ ሽንት ቤት አታውሪብኝ። 40 ቢሊዮን ዶላር ነው የምፈልገው። ጌታ ሆይ 40 ቢሊዮን ዶላር ከች አድርግልኝ እስቲ። ነውጭ ነንቸከክ ነውጭ ዳ የጭንቅላት ዳ ምን ትመስላለች ባካችሁ? ከዚህ በኋላ ያላችሁ ሰው ዳ ይባል። በደንብ ስደቧቸው። በደንብ አስቀያሚ ነገር ቢኖር ድህነት ነው። ድህነትን በጦር መሳሪያ ነው መዋጋት ካለብንም። የታባቱ ቲንክ ሜሪክ እንደዛ ነው የሚባለው። ኧረ አይባልም። ናውጣ ና ምን አባ ነው የማይባለው? ይሄ ህዝብማ መጠመቅ አለበት። ይሄ ህዝብማ 7 ቀን መጠመቅ አለባችሁ። እኔ የምላችሁ ድሃ የሚለውን ነገር እንደፈራችሁት አምላካችሁን ትፈራላችሁ። ግን ይኸውላችሁ ኧረ ተይ ይላል። አይገድላችሁ። ይሄ መንግስት አንድ ትልቅ መስራት ካለበት ነገር ልማት አይደለም። ህዝቡን ከድህነት መፍራት እንዲላቀቅ ጸበል ነው የሚያስፈልገው፣ ወይ ጥሩ ዱላ። እንዳንተ ያለውንማ ግርግዳ አስደግፌ በቃ እንደው ጀልጥ ነበር። ይኸውላችሁ ሌላው ዳዎች ምን አባት አደርጋለሁ አሁን? የኔ ሀብታም ብንሆን ኖሮ ሁላችንም ሀብታም ብንሆን ኖሮ ይኸውልህ ዛሬ ጨዋታው የሚሆነው በምን እንደሆነ ታውቃለህ? ገልፍ ሂደን እንጫወታለን፣ ወይ ደግሞ ሄሊኮፕተር ይዘን እላይ ነበር ሰማይ ላይ ነበር እናንተ የምንጫወተው ሰማይ ላይ። ድሃ በመሆን ነው እኔ የማወራውን ነገር እዚህ አብለም ታዳምጠኝ። አሚን የኔ ቆንጆ ተስኪ አሚን። እንዲህ ነው የሚባለው። ይኸውላችሁ አሁን ምን አለች እህታችን? የልብሽን ሀሳብ ይሙላልሽ። አሚን ትስኪ አሚን። የሚያውቅ ያውቋል። አፈር ብላ አፈር ያስፈላ። ይህንን ሽሮ ሳይፈላ እየበላ ደድበህ እዚህ ጭንቅላት ውስጥ በቃ ድህነቴ ክብሬ ነው አይባልም። የት አባቱ ይባላል እንጂ አፈር አባቱ ይብላ ድህነት። ይሄ አህያ አመዳምዳ ድህነት ጠላታችን። ጎበዝ እንዳትፈሩ። አዋርዱት። ይህንን ድህነት ሲመጣ በሙሉ አባሩት። የታባክ ጭንቅላት አትፍቀዱለት ጭንቅላታችሁ ውስጥ እንዲቀመጥ። በተለይ ለአፍሪካና ለኢትዮጵያ ህዝብማ እኮ ሆን ብሎ የታደለ ነው የሚመስለው። በቃ በመጽሐፍ ቅዱስ በሙሉ በቃ ድሃ እሱም ብቻ እያነበባችሁ ድሃ ደደብ አውጣ፣ ከውስጥ ከጭንቅላት ውስጥ አውጣ። ሰሁን እንዴ እንደሱ ደግሞ ያዋረደናል። ድህነታችን መስሎን ይሁላ መከራ የሚያበላል። አፈሪ ብላ ድህነት። እግዚአብሔር ምስክሬ ነው። እንዴት እንዳስጠላኝ ድህነቴ መቆኛል። ደደብ ነጭ እከክ እንዴ አከበሩት እኮ በቃ ቁጭ ብለው ኧረ ተይ እግዚአብሔርን ፍሪ ድሃ አትበይ። እግዚአብሔር እኮ 7ቱን ቀን በሙሉ ተዘብዝፎ አልነበረም። ድህነትን እንዳንተ ቁጭ ብሎ ድህነትን ሲቀበል የነበረው እግዚአብሔር ራሱ ድህነትን ይጸየፋል።
ቀላል ያስጠላል እንዴ እንደ ድህነት እከክ እኔ እኮ ከስር ሆኖ ደግሞ ዳሃት በይ በጣም ፈርተው እኮ ነው እንትን የሚኖሩት። እኔ ደግሞ እንዴት እንዳስጠላኝ እና ባባ ናውጣ በቃ ብለው ትደረጋለ። አዝናለሁ። አም ሶሪ ስም ራሱ ባባ ነው። ኧረ ድህነት ከዓለም ላይ መጥፋት አለበት። አይስወር መጥፋት። ኤክስትሪም ሀብታም ነው መሆን ካለባችሁ። ኤክስትሪም ድህነት መስሎኝ ዓለምን የሚያባላው እኮ ድህነት ነው እንጂ ሌላ ምን አለ? ምን መስሏችሁ ነው? ዘርም የሚመጣው ፌሚኒስትም የሚመጣው ሁሉ ነገር ሁላችንም ድህነት በነገራችን ላይ ገንዘብ ብቻ አለ የጭንቅላት ድሃ መሆን ራሱ ዋናው ግን ኢኮኖሚካሊ ነው። ኢኮኖሚካሊ ስትሮንግ ከሆነ አንድ ሀገር የሚሆነ ህዝብ የመማር እንትን አለው የማወቅ የተመጣጠነ ምግብ ሳትበላ በቂጣማ የተመጣጠነ ነገር አለው ውሃ እየጠጣ ተብለ እየተላከረል እንዲደድበህ ምንም ሳታውቅ ከትምህርት ወጥተህ ያው እዚህ ላይ የምታስቸግረ አትሊስት ባትማር እንኳን የተመጣጠነ ምግብ ትበላ ነው። አስተሳሰብ ራሱ የተመጣጠነ ይሆናል። ያ እየራበህ እዚህ ታንገጃግጅብን እዛ ግልጀጃ እያረጀን ነው። ድህነት ነው። አየሽ አሁን ብር ቢኖር 100 ሺህ ብር ወጣ አድርጌ ይሄን ከዚህ ጋር እንደዚህ ይሄን ከዚህ ጋር እንደዚህ ባስለጥፈው እርጅናይ ነው። ግሲ ያንቺ አይን ራሱ አሁን አርጅቷል ማለት ነው። አርጅቷል። አይንሽን አስተካኪ። እኔ አይኔን እያስተካከልኩኝ አንቺ ማስተካከኝ። ጋይስ በቃ ይበቃችኋል። እኔ አሁን የምፈልገውን ነገር ለአምላኬ ጠይቄያለሁ። አምላኬ እርግጠኛ ነኝ በዚህ ሰሞን እንደሚያሳካልኝ። ያ አይ ነው ይሳካል። የጀመርኩት እንትን አለ ይሳካል። በነገራችን ላይ ይኸውላችሁ ይችን ነገር የምታገኟት ጄኒፈር ሎፔዝ ጋር ነው። ማንኛል ኪዱ ጠረሰ ጄሎ ብቻ ናት ያደረጋችሁ። ከዛ በኋላ እኔ ነኝ ዩ ቢሊቭ ዳት። ይሄ ተራው ዝም ብሎ ይሄ በ2 ብር የምትገዙት አይደለም። ሰዋር እስኪ ጋይስ እኔ ጎረኛ አይደለሁ። ሄዱና እዩት። ኦኬ ዛትስ ሚ ጂጂ ጨዋታ ጨምረሽ እኔ እኮ ታሳዝኑኛላችሁ። ያም ይመጣል እኛኛ ይልባችኋል። ታዲያ እግዚአብሔር ምስክሬ ለእናንተ እንደማዝ እኔ እኮ ስኮር ነው ወደ ላይ ጭቅጭቅ ወደ ላይ ነው የማደርገው። በተለይ አጠገቤ ሀብታም ካለና ትንሽ ፏ ብልጭ ሚል ቦታ ከሄድኩኝ በኢየሱስ ስም ሲያስጠሉኝ በቃ ስመለስ በሙሉ ለአንድ 3 ቀን ታስጠሉኛላችሁ። እኔ ህዝቡ ግን ያሳዝነኛል። የራሱ ችግር እያለበት በቃ አንድ ተቸግሬያለሁ ብሎ ሲያወራ አብላችሁ ታዳምጣችሁ ተመስጣችሁ። ምን አለበት እንዲሁ የእግዚአብሔርን ቃል እንደዛ ብታዳምጡ፣ ትምህርታችሁን እንደዛ ብታዳምጡ፣ ነጭ ትምህርታችሁ እንደዛ ብታዳምጡ፣ የእግዚአብሔርን ቃል ብታዳምጡ ድሮ ገና ሰው ሆናችሁ ነበር። ድሮ 15,000 ሰው ችግር ጤነኛ ነገር የለም። እሺ የሆነ ሰው ብቻ ይምጣ። እኔ እኮ እንደዚህ ብር መስራት እንደዚህ ላሳያችሁ ሲል ጎረኛ ሌባ ሊበላን ነው ወሮ በላ ተጠንቀቁ እንደዚህ ሆኖ ያአላህ ያ ረቢ ድህነት አቤት አለማወቅ። እኔም ራሱ እንዳትገቡ መክራችኋለሁ። ደደብ የሚሰራው ስራ አይደለም። እግዚአብሔርን ትበላላችሁ። አዎ ትበላላችሁ። የደደብ ስራ አይደለም። የደደብ ስራ ጭንቅላት ሊኖራችሁ ይገባል። ማቴማቲክስ የሚባል ነገር ያ የሆነ ነገር እዚህ ጋራ ካልኩሌት የሚያደርግ ነገር። ስማርት ደግሞ ብልጥ መሆን አለባቸው። ስማርት ያልሆነ በግህዝ ሶሻል ሚዲያ ላይ ቁጭ ብለህ እንኳን በአማርኛ የተነገረን በአማርኛ የምትተረጉም ሰው በሙሉ እውነት አሁን የካራንት እንትን ልትሰሩ እንደዚህ ቢትኮይን ልትሰሩ እንዲህ በጣ ገባ ሲል ሰንጠረዥ እንዲህ ሲወጣ ሲገባ ተበላ ወረደ ፈራም ተገ እዚህ ግቡ እዚህ ጋር ድረሱ እዚህ ጋር አስገቡ አብዳችሁ ቁጭ ምትሉት አይ ኖ ያ ዛሬ እንዲወርዷል። ይሄ እንቅልፋም ህዝብ እንቅልፍን ራሱ እኮ እያየሁ ነው የምትተኛው። ያ የሆነ ታይም ሲደርስ መጫወት አለብህ፣ ማስገባት አለብህ፣ መጠበቅ አለብህ። ያ ዛሬ ስንት ብር እንደደረሰ ወርቅ ምን እንደደረሰ ብሩ ስንት እንደጨመረ ዶላሩ ምን ጋር እንዳለ ይሄ በሙሉ ባንክ ሰራተኛ መሆን አለብህ።
የሆነ ነገር መማር አለብህ። ደደብ ልትጫወት የኛ እንኳን የቲክቶክ ወሬ እንኳን በአማርኛ ነግረን በአማርኛ ተርጉም የምትነግረን ሰውዬ በሙሉ ልትጫወት ልትሰሩ እና ሀብታም ልትሆኑ አትሆኑም። ለእናንተ ነገር አልተፈጠረም። የደደብ ስራ መጀመሪያ ተማሩ። ምናልባት ከ20 ዓመት በኋላ ከፈለጋችሁ ተጫወቱ። እንደዚህ አይነት ነገር አይስዌር ካልሆነ ይኸውላችሁ ሌቦች ናቸው አትበሉ። እኛ ለእንደዚህ አይነት አቅመ እንትን አልደረስንም። በሉ ምንድነው አቅመ ቢትኮይን አልደረስንም። የኢትዮጵያ ሕዝብ አልደረሰም። ያ ነው መልሱ። ያ አሉ የተወሰኑ ልጆች ጎበዝ ልጆች አሉ። ግን ጋይስ ዩ አር ኖት ሬዲ ጋይስ። እኔ ስለማውቀው ቤት ውስጥ ሀብታም የሆነ ሰው ስላለ ከኛ ቤተሰብ ስለማውቀው ዩ አር ኖት ፎር ዳት። እኛ የተፈጠርነው እኔ እንኳን በራሴ ስም እንኳን ገብቼ እስካሁን ድረስ አለችኝ። የዛሬ ስንት ዓመት ሰውን የተጫወተልኝ ጭንቅላት ነው የሚያዞረው። ጭንቅላት ያዞራል። ዲሲፕሊን ይፈልጋል። ትምህርት እውቀት ይፈልጋል። እውቀት ስላችሁ ደግሞ ዝም ብለህ ዲግሪና እንትንን ስለተሸከምክ አይደለም። ስማርት መሆን አለብህ። በጣም ስማርት መሆን አለብህ። በጣም ማየት አለብህ። እንዲያውም ከአንደኛው ጋር ዛሬ ነበርኩኝ። አይስዌር ምንም ስራ የለውም። እሱን ነው የሚጫወተው። ምንም ስራ የለው። ነፍሴ ለሚስቱ ለገርል ፍሬንዱ የኛው ጓደኛ ናት። ለገርል ፍሬንዱ የስንትና ስንት $1000 ሰዓት ነው የሚገዛለት። $25,000 በቃ በየጊዜው አልኳቸው። በየጊዜው ቫኬሽን ነው እና ነገርኩትኝ። እንዲያውም ዛሬ የሆነ የኛ ሀገር ልጅም እንደዚህ የሚጫወታለ ምናምን ነገር ምናምን አለኝ። ቴንኪዩ። ቢትኮይን እውቀት ይፈልጋል፣ ትዕግስት ይፈልጋል፣ ዲሲፕሊን ይፈልጋል። መጠጥ አይፈልግም ምናምን ነገር። ስማርት መሆን አለባቸው። በጣም ስማርት። በጣም እንደዚህ አይነት የሚጫወቱ ሰዎች በጣም ዝምተኞች ናቸው። ምንድነው በጣም እንትን ናቸው። ጂኒስ ሲሆኑ ማቴማቲክስ ላይ በጣም ጎበዝ ሲሆኑ የሚያደርጉ ምናምን ናቸው። ዝም ብለህ ካልኩሌት ምናምን የሚባል ነገር አለ። ማሰብ ያስፈልጋል። ይህ ጭንቅላት ከእንደገና ደግሞ ከሰዎች ጋር ትገናኛለህ፣ ታወራለህ። ዓለም ላይ ያሉት እንግሊዝኛ ደግሞ ያስፈልጋል። ቬሪ ፋስት ያ ስፒክ እንግሊሽ። ምክንያቱም ኢንተርናሽናል ነው የምትጫወተው እንደ ጥቁር። ኦኬ ዛትስ ዋይ እንግሊዝኛ ፐርፌክት መሆን አለብህ። ወይኔ ጌታ ወይ የመጥረጊያ እንግሊዝኛ ይዘህ እንግሊዝኛ ይዘህ I clean that not for this carrot. No. Very good English, very fast English. You talk international, yeah? እዛም ታለ የራሻ ማፊያ አለ፣ የምናምን ማፊያ አለ፣ የአሜሪካን ከነሱ ጋር ነው የምትገጣጠመው። ነፍሴ ከነሱ ጋር በሙሉ ነው የምታወራው። እናቴ የተደራጁ የተነጃነጁ ከነሱ ጋር ፍጥጥ ነው። ፍጥጥ በኦንላይን ፍጥጥ ነው። እኔ አልችልም። እኔ አቅሜን አውቀዋለሁ። ግን የሚችሉትን አትችሉም፣ ሌቦች ናቸው፣ አጭበርባሪዎች ናቸው ምናምን አልልም። ግን አልልም። ምክንያቱም እነሱ ችለው አሳይተዋል። አንተም እንደዛ ለማድረግ ደግሞ እኔ ደግሞ ልንገርህ፣ እንደዚህ አይነት ቦታ ላይ ይጎላቸዋል። እውቀት ይፈልጋል፣ ጭንቅላት ይፈልጋል። እግዚአብሔር ምስክሬ ነው። በጣም እውቀት ይፈልጋል። ለዚህ የተፈጠሩ ልጆች አሉ። በቃ ለዚህ የተፈጠሩ ሰዎች አሉ። አሁን በቀደም ዕለት $69 ሚሊዮን ነው የተበላው። አንደኛው ራሱን ያጠፋው ማለት ነው። ዩክሬናዊው አሜሪካን ግን የዩክሬን ተወላጅ አሜሪካዊ $69 ሚሊዮን። አዎ ከሳምንት ምናምን ይሆናል። በቃ ባንዴ ነው የእሱ። አሁን ታሪኩን ስትሰሙ ሀው እንዴት ያለህም በሙሉ ባንዴ ታስገባለህ።
ስንት ዓመት እንግዲህ በዛ ሚሊዮነር የሆነ ማለት ነው። ምን አይነት ሰይጣን ክው እንዳደረገው እግዚአብሔር ያውቃል። ራሱን ግን እንደዛ ነው የሚባለው። ብሩም የለም ራሱን አጥፍቷል። ስለዚህ ተበልቷል ማለት ነው። ግን መኪናዎቹ፣ ቤቱ ምናምን ምድር ላይ ያሉት ጥሬ ሀብቶቹ ግን አሉ። እሱ ግን ሞተ። ሴት ታዲያ የኛዎቹ አይክሊንዚስ እንዴት አድርጋችሁ ነው $9 ሚሊዮን የተበላ አላያችሁትም? ዜና ላይ በአንድ የተጫውተውበት ከባድ ነገር ወይ በአንድ የተጫውተውበት ወይ አይዶን ነው እንዴት እንደሆነ አላውቅም፣ ግን ተበልቷል መሰለኝ። ያ እንዴት እንደሆነ ራሱን ግን አጠፋ። መኪና ውስጥ ቤት መኪና ውስጥ ከቤቱ ሆኖ መኪና ውስጥ ራሱን አጥፍቶ በዜና ላይ ሰሞኑን ደግሞ እየተወራ ነው። ቤስት ዋን ፕሮፌሽናል ከዓለም ላይ አንደኛ ጎበዝ ከሚባሉት ተርታ ያለ ሰው ነው። አይዶን ነው። ስለዚህ እንደዚህ አይነት ወሬ አታውሩ፣ አንዳንዶቻችሁ አታውሩ፣ አትጫወቱ። ይሄ ጥሩ አይደለም። አም ኖት ጉድ አም ኖት ሬዲ ፎር ዚስ ጌም ብለህ አውት አድርግ። ታይም አውት ዚስ ኢዝ ኖት ፎር ሚ ዩ ኖ። ከማንቋሸሽ ይልቅ አይ ኖ ማይ ፓወር ዚስ ኢዝ ኖት ፎር ሚ ብዬ ላፍ ነው የምለው እኔ እንጂ ይሄ እንዲያ ዱርዬ ይሄደና ሃይ ይሄ እንዲህ ነው አይደለም። ግን ዩ ኖ ኦኬ ይሄ ከኔ ጋር ፓስ አያደርግም። ምክንያቱም በጣም ማቹርድና ስማርት የሆኑ ሰዎችን ነው የሚጠይቀው። ጋዴሚት እንትን እኮ ስኳር መሸጥ እኮ አይደለም ይሄ። ሲሪየስሊ ስኳር መሸጥ አይደለም፣ ማውራት አይደለም፣ ፖለቲካ አይደለም። ኢትስ ቬሪ ሃርድ። ከዛ ላይ ጥሩ እንግሊዝኛ ማውራት አለብህ። ጀርመን ውስጥም ትገናኛለህ፣ ሌላም ሀገር ትገናኛለህ። ሁሉም በትራንስሌትም ቢሆን ጥሩ ይግባባሉ። ብሩ